አቶ መስፍን በድንገት ከሄደበት ቦታ ሰተት ብሎ ሲመጣ ወይዘሮ ሜላትና ሰላምዬ እንዲሁም ደግሞ ሀንቾ አብረው ተቀምጠው ነበርና በድንጋጤ ፍጥጥ ብለው ቀሩ። አቶ መስፍን እንግዲህ ከሄደበት ሀገር ወደ ቤተሰቦቹ ሲመጣ የወይዘሮ ሜላት ለቅሶና የሰላምዬ ድንጋጤ እንዲሁም ደግሞ የተለመደው የሀንቾ ለቅሶ እጅግ በጣም ያሳዝናል። እኔ እኮ ወደዚህ ቤት የመጣሁት ቤተሰቦችን ብዬ ነው። ሜሉ ልትረጅኝ ይፈልጋለሁ። በሰዓቱ አንቺ ከምትዩ በላይ እጅግ በጣም ለእኔ ያለሽ ፍቅርና ስሜት እንዲሁም ደግሞ በጽዮን እየጠረጠርሽ ስለነበር ከዚህ በላይ ራሴን መጉዳት አልፈልግም ብዬ ነው ብሎ ሲናገር ወይዘሮ ሜላት እንግዲህ የረሳችውን ከባድ ቁስልና ህመም እየነካካባት ይገኛል። አንገቷን ደፍታ አለቀሰችና ሰላምዬ እናቴ እባክሽ ተረጋጊ፣ ይሄ ሰው አንዴ መጥቷል፣ ካሁን በኋላ እንደፈለገ መሆን ይችላል። አንቺ የራስሽን ህይወት ብቻና ብቻ ኖሪ። አባዬ የዛኔ ሀናም ስትጠፋ በነበረ ጊዜ ትቶ የሸሽና የሮጠ ሰውዬ ነው። አሁን ላይ አንቺ እንደዚህ ሆነሽ ማየት ለኔ ከባድና አደገኛ ህመም ነው። ምንም ቢፈጠር ምንም ይህንንም ቀን አልፈነው ነገ ጥሩና መልካም ነገር እንደሚገጥመን አውቃለሁኝ ብላ እንግዲህ ሀንቾና ሰላምዬ እናታቸውን እቅፍ አድርገው እየተላቀሱና ስሜታቸውን መቆጣጠር አቅቷቸው አቶ መስፍንም እንግዲህ ሰተት ብሎ የመጣበት ምክንያት የሜላትን እናት ኤርፖርት ላይ ደወለላትና እሷም ሰተት ብላ እንግዲህ መስፍንን ተቀበለችና ወደ ቤት ይዛው ስትመጣ ወይዘሮ ሜላትም እናቷ ላይ ከባድ ጩኸት አደረሰች። እማዬ የኔ ህመምና ቁስል መቼ ነው የሚረዳሽ? መስፍን ችግር በተፈጠረ ጊዜ እየበረረ የሚወጣ ሰው ነው። አሁን ደግሞ እኔ ከወደኩበት ከልጆቼ ጋር ተነስቻለሁኝ። አሁን ላይ እሱ ምን እያስሮጠ ነው የመጣው? ይሄ በጣም ቅሌትና ውርደት ነው ብላ ወይዘሮ ሜላት እንግዲህ እናቷ ላይ ከባድ ጩኸትና እንዲሁም ደግሞ ከሚባለው በላይ ተቀይማ ራሷን መቆጣጠር አቅቷታል። ምናሴ ደግሞ እጅግ በጣም አስተዋይና አሳቢ ሰው ስለሆነ እማዬ ሚዛናዊ ለመሆን ሞክሪ። በሰዓቱ እኮ አባዬን አንቺ ብዙ ነገር ብለሸዋል። አሁን ላይ ከምትዩና ከምታስቢው በላይ ደግሞ እጅጉን በጣም በጉጉት ስንጠብቀው ነበረ። ምንም ቢሆን አባታችን ነው፣ እኛ ወልዷል። በእርግጥ አንቺ የከፈልሽውን ዋጋና መስዋዕትነት አንድም ቀን ሲከፍል አላየሁም። ይባስ ብሎ አባዬ ችግር በተፈጠረ ጊዜ ኮተቱን ይዞ ከመሮጥ በቀር ፊት ለፊት መጋፈጥ ይሄ ትልቅ ችግር እንዳለበት እረዳለሁ። ግን አባቴ ነው፣ ወሎናል። ላንቺም ባልሽ ነው። እንግዲህ ላንቺ ባል አድርገሽ መኖር ባትፈልጊም ለእኛ ግን አባትነቱ ፈጽሞ ስለማይፈቅ አባዬ ጎዳና ላይ ወጥቶ እንዲሰቃይ አልፈልግም ብሎ ምናሴም ተናገረ። ሰላም እኔ አባቴ ሞቷል፣ መስፍን የሚባል አባት የለኝም ብላ ስትቀውጠው ሀና እንግዲህ እጅግ በጣም እያለቀሰ ሰላምዬ እኛ ተጠነካክረን እማዬ ካለችበት ችግርና መንገድ ልናዋጣቸው ይገባል እንጂ እኛም ተደርበን እንደዚህ የምንሆን ከሆነ ታዲያ ምኑ ላይ ነው ተነሱ የምንሻለው? ሰላምዬ በእርግጥ አባዬ ያደረገው ነገር ልክ ነው፣ ትክክል ነው እያልኩኝ አይደለም። ግን ምንም ቢፈጠር ምንም አንዴ የሆነ ሆኗል። ምንም ልትመልሸው አትችም። እኛ ልጆቹ እያለን ጎዳና ላይ ወርቆ ሲታይ ሰው ምን እንደሚል አስበሽ ታውቂያለሽ? ብላ አለቻት። ስሚ ሀና፣ ምናልባት አንቺ የአባትነት ፍቅርን ከአባትሽ ከአቶ ኖላዊ እያገኘሽ ደስተኛ ልትሆኝ ትችያለሽ። እኔና ምናሴ ግን ብዙ ችግሮችንም አሳልፈናል። ከዛ አይብስም። አሁን ላይ ደግሞ እማዬ ሀብት ንብረቷ ሲታገድ እኛ ልጆቹን እንኳን አፍርጦ የሄደ ሰው ነው። ታዲያ እንደ አይነት አባት ለእኔ ምን ይሰራልኛል ብላ ስትናገር በጣም ደነገጠችና ወይዘሮ ሜላትም በፊት መስፍን ያደረጋት ነገር እየተያየባትና ስሜቷን መቆጣጠር አቅቷት ደነገጠች። ሰላም ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት የምንጠብቀው ኖላዊ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወይዘሮ ሜላት በመጨረሻም
ከአቶ መዘክር ድርጅት ላይ ኃላፊ ሆነሽ እንድትሰሪ ይፈልጋለሁ። እኔ ለተወሰነ ጊዜ ውጭ ሀገር ሕክምና ልታከም ነው ብሎ ሲላት፣ ወይዘሮ ሜላት እዚህ ድርጅት ላይ ጊዜን መስዋዕትነት የማደርግበት ምንም ነገር የለም። አሁን ላይ ልጆቼን የማበላቸው የማጠጣቸው፣ እንደ ሰው ደግሞ ከሚባለው በላይ ለልጆቼ እንዲቸገሩብኝ ስለማልፈልግ እንጂ የራሴ ድርጅት ሲመለስልኝ ወደ ራሴ ድርጅት ላይ ትኩረት አደርጋለሁኝ ብላ ተናገረች። አቶ መዘክርም ቢለምናት በፍጹም እየሰማቸው አልነበረም። በመጨረሻ ላይ ከሚታሰበው በላይ ራሷን መቆጣጠር አቃታትና ወይኔ ቆይ ይህ ድርጅት ምን እየሆነ ነው? ሉሊትም በጣም ተቀይራለች። ታደሰም ሽንት ቤት እኔ ሀንዬ ላወራ ስገባ ተከትሎ የመጣኝ ለምንድን ነው? ቆይ ሰው አብዷል እንዴ? በቃ ፊት ለፊት ችግሮችን መናገር አይፈልግም እንዴ ብላ ቀወጠችው። እንግዲህ ሉሊትም ወይዘሮ ሜላትን ቢሮዋ ላይ እየገባች በሰዓቱ ገብተሽ በሰዓቱ እንድትወጭ እፈልጋለሁ። የዚህ የድርጅት 15% ኃላፊትና መሆኔን እወቂ። አሁን ደግሞ አቶ መዘክር ድርጅቱን ኃላፊትና ለእኔ ሰጥቶኛል። መቼ እየወጣሽ መቼ እየገባሽ እንደምትሰሪ ልቆጣጠርሽ ግድላል። ወይዘሮ ሜላት ባትፈታተኝኝ በጣም ደስ ይለኛል። እኔ ሉሊት ነኝ ብላ ወይዘሮ ሜላትንም በድጋሚ አስፈራራቻት። ወይዘሮ ሜላትም ደግሞ የቀን ጎደሎ ቢጥለኝ አንቺ እንድትጫወችብኝና ማንም ሰው ክብሬን ዝቅ እንዲያደርገው አልፈልግም። ሉሊት እኔ ስራዬን በአግባቡ የምሰራ ሰው ነኝ፣ የስራ ሰው ነኝ። ስለዚህ ወደድሽም ጠላሽም በትንሹ በትልቁ እየመጣሽ ቢዚ ባታረጊ ደስ ይለኛል ብላ ተናገረች። ሉሊትም እንግዲህ ወይዘሮ ሜላት መጀመሪያ ላይ ከዚህ ከድርጅት ማስወጣት የምፈልገው ቢኖር አንቺን ነው። ተጠንቀቂ፣ እኔ በስራ ቀልድ አላቅም። እንደተጫወሽበት አቶ መዘክር ላይ በግልባጩን ያሳይሻለሁ ብላ ፎከረችባት። አቶ ታደሰም የሜላትን ጆሮ ያመጣውን ጠበቃ እየተከታተለ ስለ ሜላት ጉዳይ ለማወቅ ፈለገ። የሜላትም ጠበቃ በአደራ መልኩ እምነቷን በሙሉ ወይዘሮ ሜላት ለጆሮ ስለጣለች፣ ጆሮም ደግሞ ጠበቃውን ስለሚያምኑም የሱን ጉዳይ አቶ መዘክር እየተከታተለ እንዲፈጽምና ወይዘሮ ሜላትን መርዳት እንደሚፈልግ ተናግሮ ነበረ። የሜላት ጠበቃ ግን በፍጹም የማንንም ገዳፊና የማንንም ሰው አልፈልግም። ከአሁን በኋላ ስለ ወይዘሮ ሜላት የምትጠይቀኝ ከሆነ ራሷኑ ሄደ ባለቤቷን መጠየቅ ትችላለህ። ከአሁን በኋላ በመንገዴ ላይ ባይህ የሚፈጠረውን ነገር ራስ ትወጣዋለህ ብሎ ፎከረበት። አቶ ታደሰም ተናደደና ወደ አቶ መዘክር ጋር መጣና ጠበቃው በፍጹም የዋዛ ይምሰልህ፣ ሰውንም ማናገርም አይፈልግም። ሲጀምር ስለ ወይዘሮ ሜላት ስለያዘው ጉዳይ ሊነግረኝ ቀርቶ አይደለም፣ ኬዝም ሊያወራኝ ቀርቶ አይደለም፣ አጠገቡ ሂጅ እንዲከታተለው በፍጹም አይፈልግም። ምን አይነት ጉር ነው እያለ በጣም ተናደደ። አቶ መዘክር ለአንዴና ለመጨረሻ ጊዜ ስብሰባው ላይ እንግዲህ ምግብ ምናምን ቀርቦ ነበርና የድርጅቱን ሙሉ ኃላፊነትና ለሉሊት ሰጥቻለሁ። ወይዘሮ ሜላት በሰዓቱ አንቺ መቀበል እንደማፈልግና የራስሽን ድርጅት በጉጉት እንደምትጠብቂ ነግረሽኛል። ስለዚህ ኃላፊነቱን ለመቀበል ፍላጎት ስለሌለሽ እኔ ደግሞ ከተፈጥሮዬ አንድን ሰው ደጋግሜ መለመንና መለማመጥ አልፈልግም። በእርግጥ አንቺ ለዚህ ለድርጅት ያለሽ አመለካከትና የስራ ፍላጎትሽና ስሜት በጣም ደስ ይላል። በቅርብ ጊዜ ድርጅቶቹ እንደውም ትልቅ ለውጥና እድገት እንደሚያገኙ አስባለሁ። ምክንያቱም የአንቺ እቅድና ፕላን ስንት ሺህ ዓመት ድርጅት ላይ የሰሩት እንኳ ይሄንን እቅድ ነድፈው ታያቁም እና ስለዚህ ለእኔም ደግሞ እንደ ፈጣሪ ፍቃድ ታክሜ ጤና የተመልሶ ልመለስ እችላለሁ፣ ካልተመለስኩም ደግሞ እያለ ሲማረር አቶ መዘክር ተስፋህን በሙሉ ከፈጣሪ አድርግ፣ ከዛ በታች ያለው የሰው ልጅ ነው። ሉሊትን ይህን ድርጅት ትመራዋለች ብለህ ካሰብክ በፍጹም ሊያጨናንቅህና ሊያሳስብህ የሚገባ አንድም ነገር የለም። ዋናው ነገር አንተ በሰላም ተመለስ፣ ጤናህን በሙሉ ፈጣሪ እንዲረዳ እጸልያለሁኝ ብላ አለች። ኢዩኤልም እንግዲህ ወይዘሮ ሜላት ልክ ናት። ወይዘሮ ሜላት እኮ ለዚህ ለድርጅት ያላትን ፍላጎትና የስራ ልምድ በሙሉ ለመስራት ከቅርብ ጊዜ ወደዚህ ሀሳቧን ቀይራ ነበር። አቶ መዘክር ግን በመቸኮልህ አስቀድመህ ለሉሊት ይሄን ነገር በመስጠትህ ሉሊት ደግሞ
እኔ ያልኩት ካልሆነ ብላ ድርቅ የምትል ሰው ናት። በስራ መካከል ደግሞ ይሄ ነገር በጣም ራስ ወዳድነትን ያተርፋል። ስለዚህ በተደጋጋሚ ይህንን ነገር እንዲቀር እና እሷ የስራ ፍላጎቷን ወይንም ያንተን ሀላፍትና 100% እንደምትሸፍነው አምኜ ነበር። ግን በሰዓቱ የእሷ የድርጅት ጉዳይ ከፍርድ ቤት ጋር ቢዚ እያደረጋትና እያመላለሳት ነበር። አሁን ኬዙን ግን ለጠበቃ ስለሰጠች ትኩረቷን ድርጅቱ ላይ እንደምታደርግ ቃል ገብታለኝ ነበር። አንተ ግን ፈጥነህ ለሉሊት መስጠትህ ከባድ አደጋ ነው ብሎ ኢዩኤልም ተናገረ። እንግዲህ አቶ መዘክር ሙሉ ኃላፊነቱን ለሉሊት ቢሰጥም ወይዘሮ ሜላት ግን በሉሊት እየተሰቃየችና መከራዋን እየበላች ትገኛለች። አቶ መዘክር ኢዩኤልን ምንድን ነው ያለው? ሉሊት ከባድና አደገኛ ሴት እንደሆነች ታውቃለህ። ስለዚህ ሜላት አሁን ላይ የደረሰባትና እያሳለፈች ያለችው ችግር በጣም ከባድ ነው። ከአጠገቧ ሆነህ እንድትረዳ ትፈልጋለሁኝ ብሎ አደራ ሰጠው። ኢዩኤልም ደግሞ ወይዘሮ ሜላት ድርጅት ላይ ስሰራ እጅግ በጣም ስነ ምግባርና መልካም ሴት የተሞላች፣ እኔ ሳገባ የቤቴን እቃ የሞላች፣ ብዙ ነገር መስዋዕትነት አድርጋልኛለች። አቶ መዘክር ወይዘሮ ሜላትን የማየት እንደ እናቴ ነው ብሎ ተናገረ። አቶ መዘክርም እንግዲህ ሕክምናውን በሰላም ጨርሶ ሲመጣ ያሉትን ነገር ወደፊት እየተመካከርን አብረን እንሰራለን የሚል ሙሉ ተስፋና እምነት እንዳደርግ ወይዘሮ ሜላት መከረችው። ወደ አሴርና ሀና ስንሄድ ከኤልያስ ጋር እንግዲህ ያለውን ስሜት ስትጠይቀው እሱም ደግሞ እውነት አሁን በፊት እዝራ ከሚባለው ሰውዬ ጋር ኖርሽ፣ እዝራ ሲተውሽ ወደ ጆሮ መጣሽ፣ አሁን ደግሞ ለእኔ ያለች ስሜት ምንድን ነው ብሎ ሲጠይቃት ሀና ይሄን ያክል የወንድ ሱስ ያለብኝ ይመስልሃል እንዴ? እኔ ወደ እኔ እየመጣ በችግሮችም ሆነ በምንም ስታጽናናኝ ምናልባት ወደኸኝና አፍቅረኸኝ እንዲሁ ብዬ እንጂ ኤልያስ እኔ እንደምታስበኝ ሴት አይደለሁም ብላ ሀንቸው ተቆጣችና ከዛ ቦታ ላይ ተቀይማ እየበረረች ሄደችና ወደ ቤት። ጆሮም እንግዲህ ከጠበቃው ጋር ተገናኙና ወይዘሮ ሜላትን የሚያግዛት ሌላ ሰው አለ እየተከታተለኝ ነው፣ ይሄን ነገር አጣራ ብሎ ስላለው ጆሮም ከሀንቸው ጋር ተገናኝና ሀና የደበቅሽ ነገር አለ እንዴ? የእናትሽን የድርጅትና የሀብት ጉዳይ የሚከታተለውን የፍርድ ቤቱ ጠበቃ ሌላ ሰው የሚያግዛት አለ እንዴ? ስለ እሷ ጉዳይ አብረን እንስራ እያለኝ ነው ብሏል። ስለዚህ እናትሽ ሌላ ሰው ጉዳዩን እንዲይዝላት አድርጋለች እንዴ? ይሄ ደግሞ ከባድና አደገኛ ስህተት ሊፈጥር ይችላል። እባክሽ ያሉትን ነገሮች በሙሉ አጣሪና እውነታውን ንገሪ ብሎ አዘዛት። መጨረሻ ላይ ከኤልያስ ጋር ያላችሁ ግንኙነት ምንድን ነው ብሎ ሲጠይቃት እሷም ተደነባበረች። ኤልያስና ጆሮ ተገናኙና ኤልያስ ቢያንስ አንተ ለእኔ ብዙ ነገር ሰጥተኛል። ጎዳና ላይ ሁኜ እንደዛ አፈር ስበላ ብዙ ነገር አሳልፈናል። አሁን ደግሞ የምትወዳትና የምታፈቅራትን ሀናን ለእኔ ሰጠኝ፣ መስጠት አያልቅብህም እንዴ ብሎ አለው። ተምቹም እንግዲህ ከድንብላል ጋር ወደፊት የመኖሩን እቅድ እያሰበበትና እንዲሁም ደግሞ አሁን ላይ ሀናና ጆሮ ያሉበትን ሁኔታ ችግራቸውን ፈተው አንድ ላይ እንዲሆኑ ትብብር እያደረጉ ይገኛሉ። በተለይ ኤልያስ ሀንቾን ይወዳታል፣ ያፈቅራታል መሰለኝ። ወደ ኋላ እየተመለሰ ያለፉትን ትዝታዎችም ለማስታወስ ሞክሮ ራሱን ማረጋጋት ጀመረ። ጆሮ አሁን ከሀና ጋር አገባለሁ ብላ አብራ ተቀጠል የሆነው የሚለውን በጉጉት የምናይ ይሆናል። ወይዘሮ ሜላት ቆይታዋን ከሉሊት ጋር ታደርግ ይሆን ወይስ ያንን ድርጅት ትታትወጣ ይሆን የሚለውንም በቀጣይ ፓርቲ የምናይ ይሆናል። እስከዛው ድረስ ላይክ፣ ሰብስክራይብ አድርጎ ሰላም አለይኩም ወራህመቱላሂ ወበረካቱ።